ምኒልክ ዕዝና ጎንደር ጠቅላይ ግዛት ዕዝ በጋራ በወሰዱት እርምጃ 39 የአገዛዙን ወታደሮች ሲደመሰሱ በርካቶች መቁሰላቸው ታወቀም። በውጊያው ከተገደሉት መካከል አገዛዙ ሲተማመንባቸው የነበሩ የቡድን መሳሪያ ተኳሾች እንደሚገኙበትም ገሞራ ሚዲያ ለማረጋገጥም ችሏል። ፋኖ አንድ ድርጅት ከመሰረተ በኋላ የውጊያ ስልቱም ሆነ የማጥቃት አቅሙ በእጅጉ ተቀይሯል። በአዲናዊ ስሪት የሆነው የጎጥ አጥርም ተንዷል። ጀግኖቹ ከወሎ ቤተ አማራ፣ ጎንደር ከጎንደር ከወሎ ቤተ አማራና ጎጃም ከጎጃም ሸዋና ቤተ አማራ እንዲሁም ከሸዋ ወሎ ቤተ አማራና ጎንደር እየተወረወሩ ጠላትን የንበርክክም ይነዱት ጀምረዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር በጠላት ላይ የደፈጣ ጥቃት ፈጸመም። በትናንትናው ዕለት መነሻውን ባህር ዳር አድርጎ ከፍተኛ የመከላከያ አመራርን በሰባት ፓትሮልና ተጨማሪ መኪናዎች አጅቦ ጭኖ ደርሶ በሚመለስበት ሰዓት 102ኛ ኮር የ22ኛ ክፍለ ጦር ተናዳፊ ተርቦች ቅድመ ዝግጅት በማድረግም ባህር ዳር አፍንጫ ስር ኢዮዴ ቀበሌ አቅራቢያ በከንቱ እየተባለ በሚጠራው ቦታ ላይ ጠላት አገራማን ብሎ በሚመለስበት ጊዜም ከቀኑ 9 ሰዓት ላይ ድንገተኛ መብረቃዊ ጥቃት በመፈጸም በጠላት ላይ ሰብአዊና ቁሳዊ ጉዳትም ያደረሱ ሲሆን ጋሬሳው የብርሃኑ ጁላ ጦር ሞትና ቁስለኛውን ይዞ በርበሮ እየወጣ ወደ ባህር ዳር ከተማም ገብቷል። ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል 4 ንጹሃኖችን መግደሉም ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር ስር ከ99ኛ ክፍለ ጦር የተውጣጡ የፋኖ ኃይሎች ትናንት ጥር 25 ቀን 2018 ዓ.ም ወደ ደንበጫ ከተማ በመግባት አገዛዙ ጥምር ኃይል እያለ የሚጠራውን የሚሊሻ የአድማ ብተናና የመከላከያ ሰራዊት ስብስብ ላይ በወሰዱት መብረቃዊ እርምጃ የጠላትን አከርካሪ በመስበር ታላቅ ድል መጎናጸፋቸውን 109ኛ ኮር በሕዝብ ግንኙነት ክፍሉ በኩል በላከው መረጃ አመላክቷል። በአውደ ውጊያው ከ15 በላይ የጠላት ኃይል የተደመሰሰ ሲሆን ቁጥሩ በውል ያልታወቀ በርካታ የጠላት ኃይል ደግሞ መቁሰሉ ተሰምቷል። ጥቃቱ የተፈጸመው ከአጥቢያ ሌሊት ጀምሮ እስከ ንጋት ድረስ በከተማው ዋድ የቆመንዴ ደንበጫ ጉላ ማዶ ዩኒየን እና ሃይስኩል በተባሉ አካባቢዎች ላይ መሆኑም ተሰምቷል። በዚህ ተጋድሎ 8 ክላሽንኮቭ ጨምሮ ከ8 በላይ የክላሽ ተተኳሽና ሌሎች ወታደራዊ ንብረቶች በ99ኛ ክፍለ ጦር ፋኖች ቁጥጥር ስር መዋላቸውንም ኮሩ በሕዝብ ግንኙነት ክፍሉ በኩል በላከው መረጃም አመላክቷል። በተያያዘ ዜናም የአገዛዙ ኃይሎች በዋድ ከተማ በሕዝብ ማመላለሻ ተሽከርካሪ ላይ በወረወሩት ቦምብ 4 ንጹሃኖች ሲሞቱ ሌሎች ንጹሃኖች ደግሞ ከባድ እና ቀላል ቁስለኛ መሆናቸውም ተሰምቷል። ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው የአገዛዙ ኃይልም ሁሉም አማራ ፋኖ ነው በሚል ነው በንጹሃኖች ላይ የዘፈቀደ ተኩስ በመክፈትና ቦምብ በመወርወርም ጥቃት የፈጸመው። በተመሳሳይ መረጃም ወደ ጎንደር ቀጠናም ስናመራ የመይሰው ካሳ 2ኛ ኮር በሁለቱም አውደ ውጊያዎች ድል ተቀናጀም። በአርበኛ ማንዴላ ያዩ ሰብሳቢነትና በአርበኛ በሊውን ጌታቸው ወታደራዊ አዛዥ የሚመራው መይሰው ካሳ 2ኛ ኮር 4ቱም ክፍለ ጦር በማጣመር ቋራው ሜዳ ክፍለ ጦር፣ አራማራ ክፍለ ጦር፣ ፊት አውራሪ ክፍለ ጦርና አድዋ ክፍለ ጦር ሪፎርም ሰርተው ባጠናቀቁበት ማግስትም የመጀመሪያውን አውደ ውጊያ በዛሬው ዕለት ያገዛዙን የብልጽግና ወንበር አስጠባቂ ቅጥረኛ ሰራዊት በሰፈረበት አለፋ ወረዳ ወኩገንገን ከተማ ቋራው ሜዳ ክፍለ ጦር፣ ዳግማዊ ቴዎድሮስ ብርጌድ፣ አድዋ ክፍለ ጦርና ፊት አውራሪ ክፍለ ጦር ተጣምረው ከጧቱ 12 ሰዓት ጀምሮ እስከ 5 ሰዓት ውጊያው የቀጠለ ሲሆን ቋራ ወረዳ በሙር ከተማ ዶቅሚት ከሚባል ቦታ ከአማራ ክፍለ ጦር አሳምነው ብርጌድ ከቋራው ሜዳ ነብሮ ብርጌድ በጋራ በመሆን ከሌሊቱ 9 ሰዓት ከያዝ ጀምሮ እስከ ጧቱ 2 ሰዓት ትንቅንቁ ተፋፍሞ ከቡድን መሳሪያ እስከ ጨበጣ ውጊያም ተደርጓል። በሁሉም አቅጣጫ በተደረገ ለአስጨራሽ ውጊያ የምርኮኛው የብርሃኑ ጁላ ሰራዊት ያለ የሌላ አቅሙን ተጠቅሞ ወደ ቀጠናው ያስገባው የሚሞትለትን ዓላማ በውል ያልተረዳው ሰራዊት በብልጽግና ስርዓት በሰከሩ ጄኔራሎች ተገዶ የገባ ቢሆንም ነበልባሎቹ የመይሰው ካሳ ልጆች ልክ እንደ ትናንቱ ዛሬም ታሪክ ለመድገም ጠላትን ክፉኛ እያበራዩት ይገኛሉ።
ይህ አገዛዙ ስርዓት በዘርዛር ተጠምዶ ለስልጣን ማራዘሚያ የሀገሪቱን ወጣት ህሊናውን በእጽ እየደነዘዘ በአማራ ህዝብ ላይ ሁለንተናዊ ጄኖሳይድ እየፈጸመም ይገኛል። ይህ በእንዲህ እንዳለ በዚህ ወቅት ህዝባችን መረዳት ያለበት አጉል መስዋዕትነት እየከፈለ በየጨካውና ሸንተረሩ እየወደቀ ያለው ወጣት ህይወት መታደግ ስለሚገባም በመከላከያ ስም ወንጀል እየተፈጸመ ዝም ብሎ ማየቱ አግባብ ስላልሆነ ህዝቡ በቀጥታም ሆነ በተዘዋዋሪ ከመከላከያ ሰራዊት ልጆችን መጠበቅ እንዳለበትም የግዴታ ውዴታ ነው። በሁሉም የአውደ ውጊያ ውሎች የተገኘ ድልም 8 የተደመሰሰ ሲሆን 34 ደግሞ ቆስለኛ መሆኑም ተሰምቷል። በተመሳሳይ መረጃም በሰሜን አማራ ቀጠና ወርቅ ደቦ ከተማ በተደረገ ውጊያ ከ15 በላይ የአገዛዙ ወታደሮች ሞትና ቁስለኛም ተደረጉ። በከተማ አገዛዙ ጥምር ኃይል ብሎ የሚጠራቸው የመከላከያ ሰራዊት የአድማ ብተናና የሚሊሻ ኃይሎች በጋራ በመሆን ጥቃቱን ለመከላከል እየሞከረ ቢሆንም ነገር ግን ወደ ፋኖ የተዘነዘረባቸውን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም አቅቷቸው ከባድ ሰብአዊና ቁሳዊ ኪሳራ መከናነባቸውንም የገሞራ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። ውጊያው የተካሄደው በቀጠናው ወርቅ ደቦ ከተማ ውስጥ ሲሆን በዚህም ፋኖ ወደ ጠላት ምሽግ ተወርኩሮ በመግባት የጠላት ወታደሮችን ሞትና ቁስለኛ አድርጎ ምሽጋቸውን ማውደማቸው ነው ገሞራ ሚዲያ ከጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥም የቻለው። በዚህም ውጊያ ከ15 በላይ ያገዛዙ ወታደሮች ሞትና ቁስለኛ ሲደረጉ በርካቶች የጦር መሳሪያዎችና ሌሎች ወታደራዊ ግብዓቶች በፋኖ ቁጥጥር ስር ውለዋል። ከተገደሉ የጠላት ጥምር ጦር አባላት መካከል በቀጠናው ለጠላት ወታደራዊ መንገድ በመምራትና የፋኖ ደጋፊ ናቸው በሚል ንጹሃኖች ሲያስገድልና ሲያሳስር የነበረ ቻሌ ገብሬ የተባለ የሚሊሻ አባል እንደሚገኝበት ነው ገሞራ ሚዲያ ከጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ክፍል ለማረጋገጥም የቻለው። በውጊያው ፋኖ ከወደ ጠላት የገጠመው መከላከልን የጸረ መከላከል እርምጃ በመውሰድ የጠላትን ምሽግ ደርመስመሱን ያወጣበት ሁኔታ የማጥቃት አቅሙ ምን ያህል እንዳለ ያሳየ ነው የተባለ ሲሆን በአንጻሩ ደግሞ የአገዛዙ ኃይል ወደ ፋኖ የተከፈተበትን ማጥቃት ተከትሎ ካምፑን መታደግና ራሱን ማዳን አለመቻሉን በምን ያህል መልኩ ደካማ እንደሆነም ያሳየበት ነው ብለዋል የውጊያ ተንታኞቹም። በተያዘ መረጃም ወደ ወሎ ግንባርም ስናቀና ልጅ ኢያሱ ኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በመቶ የሚቆጠር የብልጽግና ሰራዊት ሞትና ቁስለኛ በማድረግ 2 የቡድን መሳሪያና ከ37 በላይ ክላሽንኮቭ በመማረክ ታላቅ ድልም ተጎናጸፉ። በመድፍ በቢኤም 107 ዙ 23 እና ሞርተሮች ታግዞ ከባድ ውጊያ የከፈተው ፋሽቶ የብልጽግና አገዛዝ ደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን ልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሸውሴን ጅብሪል ብርጌድ ጋር በመጣመር በመቶ የሚቆጠር የጠላት ሰራዊት ሙትና ቁስለኛ በማድረግ እንዲሁም በርካታ ጦር መሳሪያና ተተኳሽ በመማረክ ታላቅ ድልም ተጎናጽፈዋል። ሚኒልክ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊት ከመደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ አንድ ክላሽና የእጅ ቦምቦች እንዲሁም ከ3000 በላይ የክላሽ ተተኳሾችም መማረካቸውም ተሰምቷል። በተጨማሪም ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት ባንዳን አይቀጡ ቅጣት በመግዛት በመማረክ ጭምር ታላቅ ጀብድም ፈጽመዋል። በርካታ እግረኛ ሰራዊቱ እየተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከበት ያገዛዙ ከፍተኛ ድንጋጤ ውስጥም መግባቱም ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።